እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ከድሬዳዋ አስተዳደር ብዙኃን መገናኛ ድርጅት ድሬዳዋ ቴሌቪዥን ልዩ የሆነ የዓመት በዓል ፕሮግራም ይዘንላችሁ መጥተናል። እንግዲህ ዛሬ ደግሞ ልዩ የሆኑ በዓመት በዓል ፕሮግራማችን በድሬዳዋ ውስጥ ካሉት ታዋቂ ከሆኑት የሁሉም ማህበረሰብ ነዋሪዎች በሚባል ደረጃ እናት የሆኑት የባህላዊ ሕክምና ባለሙያ የሆኑት እትዬ ውዳሴ ቤት ተገኝተን ፋሲካን እንግዲህ ሞቅ ደመቅ አድርገን እንደዚህ በማረ ሁኔታ ለማክበር ዝግጅታችንን አጠናቀን እዚህ በራቸው ላይ እንገኛለን። እስቲ ወደ ውስጥ እንግባና ደግሞ በዓልን ከነሱ ጋር የምናሳልፍ ነው የሚሆነው። እንግዲህ ይህን ፕሮግራም ወደ እናንተ በማድረስ እኔ ሄርሜላ ሃይማኖት፣ በካሜራው በኩል ደግሞ በእምነት አበበ፣ እስራኤል ሙሉ እንዲሁም አዳነ ለማ አብረናችሁ ቆይታ የምናደርግ ነው የሚሆነው። በዓላችሁ ያማረ የደመቀ እንደሚሆን ባለሙሉ ተስፋ ነን። አብራችሁን ቆዩ። መልካም ቆይታ። በቀራንዮ ላይ ታየ ታየ ጎልጎታ ላይ ታየ እንዴት ናችሁ? እንኳን አደረሳችሁ። ገንዬ እንዴት ነሽ? ሰላም ነው ወይ? እንኳን አደረሰሽ። በዓል እንዴት ነው? በዓልን እንግዲህ እናንተ ጋር እናሳልፍ ብለን መተናል። እንግዳ ትቀበላላችሁ? እሺ መልካም። በዓል ጥሩ ነው? ሻል እንግዲህ በዓልን መስለሻል። በጣም ነው የማመሰግነው። አርባ ቀን አርባ ማገዳ በቆሮንቶስ ጌታ ተፈትኖ በፈጠረው ፍጡር ተወግሮ ተሰቅሎ የዓለም ቤዛ ሆኖ ክርስቶስ ታጅቦ የበተኑለት የዘንባባ ለምለም ሆሳዕና በአርያየ በአህያ ውርንጫ ገባ ኢየሩሳሌም ከደቀ መዝሙራ ተመልካቾቻችን እንግዲህ ከመግቢያችን ጠቆም እንዳረግናችሁ ዛሬ የፋሲካ የሆነ ልዩ የበዓል ፕሮግራም በዚህ የሁላችንም እናት በሆኑት በእትዬ ውዳሴ ቤት ለማክበር ተገናኝተናል ማለት ነው። እንግዲህ እንኳን አደረሳችሁ ብያለሁ። እትዬ ውዳሴ አብራ አደረሰ። በዓል ጥሩ ነው። ቤቱ ምምር ብሏል። እንግዲህ እናንተም በጣም ነው የምታምሩት። እሺ እናመሰግናለሁ። እሺ ዛሬ እኛ እንግዲህ ያው እዚህ የመጣንበት ምክንያት ተመልካቾቻችንም እንደሚታወቀው ድሬዳዋ ውስጥ አሉ የተባሉ የባህል ሕክምና ባለሙያ ኖት። ለሁሉም እናት ኖት። ሁሉንም ማለት በሚቻል ደረጃ በጆ ዳሰው ፈውስን ሰጥተዋልና እስቲ ወደ ባህላዊ ሕክምናው ከመግባታችን በፊት ከትውልዶን ጀምርና የት አካባቢ ተወላጅ ኖት? ወደ ድሬዳዋ የመጡበት አጋጣሚ ምን ይመስላል? የተወለድኩት ትግራይ ነው። ሽሬ በታች አዳው ዓላ ዝባል ወይ በትግርኛ ነው ከተትኩበት አዳው ዓላ የሚባል አገር ነው የተወለድኩት ገጠር ለገጠር ተንከራተን ነው ያደግነው። መቼም ከተማ አላደግንም። ከብቶቹ ሀብት ነበረ። የአባቴ ቤተሰብ ሀብታሞች ናቸው። ከብት መሬት አይበቃቸው፣ ከአንድ ሺህ በላይ መሬት አይበቃቸውም። በየበረሃ እነሱ ይዘን እንከራተታለን። መቼም ወተት ማለብ እሱን ነው እኛ ኑሯችን የድሮ የእግዚአብሔር ነገር ሆኖ እንግዲህ ወደ አገሩ እየተሻሻለ መጣ። ትንሽ ከገጠሩ ለወጥ ሲል የ8 ዓመት ሆንኩኔም ከዛ ገጠር ትንሽ አሻሻልን። የነበርነው ቦታም ይሻላል ተብሎ እዛ ሰርግ ተደረገ። እኔ 8 ዓመት ልጅ ነኝ። ታላቀ የ10 ዓመት ናት። ምን 9 ከብት ታረደ። ዝም ብሎ በቃ አባቴ ሀብታም ነው፣ ይሄን ሁሉ ሀብቱ ሊያሳይ ነው እየተባለ ምን ይደረጋል። በዛ አርጎ ሰርጉ በዛ አለፈ። የሰርግ ዕለት እነሱ ብቻ መጥተው ነው ምሽርነት ያዩ። እኔ ሰርጉ አሁን አላገባሁም ያልኩ ነው ያሸገርኩት። አባቴ እንደገና ደግሳለሁ በማኪና ነው ሽሬ አውጥቼ ልጄ ምድራት ብሎ ጉጉቱ እድሜው መቼም አጠረ እንጂ ሽሬ ቦታ ቤት ሰርቶ ከብት 20 ከብት አውጥቶ እዛ እየተማርን እንትኑ አድርጎ እንደገና በድል አርጌ ነው ምድርሽ እያለኝ ነበር። አጭር እድሜ ሰጠው ሳይታመም ሞተ። ምን የመጣንበት በእጦት አይደለም፣ እግዚአብሔር ጽፎልናል። እሱ በስራ ከአስመራ ተመርቆ ወደ አዲስ አበባ፣ ከአዲስ አበባ ወደ ድሬዳዋ በስራ ምክንያት መጣ። እኔም ተከትዬ ያው ልጆች ስለወለድኩት አጋጣሚ ለልጆቼ ብዬ ተከትዬ መጣሁ። አብረን እንኖራለን።
መልካም ስለዚህ ከትውልድ ሀገሩ ወደ ድሬዳዋ የመጡበት ምክንያት በስራ ሽግግር ምክንያት ነው ማለት ነው አዎ እሱ ስራ ስለገባ የመንግስት ስራ ያውራ ገደና በሱ ምክንያት ነው እኔም ተከትዬ መጣሁ እሺ ጥሩ እናታችን እስቲ እንደው እርሶ የሚታወቁት ያው በባህላዊ ህክምና ባለሙያነት ሆነውና ይሄን ስራ ሊጀምሩት የቻሉት በምን አጋጣሚ ነው የጀመሩበት እኔ ከቤተሰቤ እንደዚህ ትሰራለች እንደዚህ ተንቀባረሬ እንደንቁላል እንዳልሰበር ነው ተጠብቀው ያሳደጉኝ እዚህ መጥቼ ግን ፈተና አየሁ መድኃኒ ዓለም ግን እሱ ስራው ብዙ ነው እኔ ደሞዝ አነሰኝ ከደህና ቤት ወጥቼ እንደዚህ ሆኜ በይ አላቅም እግዚአብሔር አመሰግነዋለሁ የተገኘ በልተን እንተኛለን ሰው በኔ እስከሚገረም ነው የወለድኳቸው ልጆቼ ወይ አሁንም አረገዘች ይሉኛል ልብሴ መደበቅ ጀመርኩ እኔ እኮ የለኝም ቤተሰብና ራሴ ወልጄ ስለ ገንዘብ ስለ ሀብት ተደንቄ አላቅም አይቼ ነው ያደኩት ችግር የለውም እሱ እና የአምላክ ነገር ፍቃድ ሆኖ እትዬ ወዳሴ እንደሆነ ስለርሶ መረጃ ሳጣራ የሆነ የሰማሁት መረጃ ነበር የመጨረሻ ትንሹ ልጃቸው ገና ይሄን የባህላዊ ህክምናውን ሳይጀምሩ በፊት ሲጫወት እግሩን እንትን ብሎት እንደ ስብራት ይሁን ግልጽ አልሆነልኝም ብቻ እግሩ ላይ ጉዳት ይደርስበትና ሆስፒታል ሳይደርስ በፊት እሳቸው ያሹለትና ጥፍር አድርገው ይዘው ወደ ሆስፒታል ይሄዳሉ አሉ ከዛ ሆስፒታል ሲደርሱ ዶክተሮቹ የደረሰው ጉዳት ከባድ ነው ግን በሚገርም ሁኔታ ለከፋ ሳይሰጠው ተመልሶለታል የሚል ነገር ሰምቼ ነበርና እንደው ያስታውሱታል ያን ጊዜ ምን ነበር እስቲ በራሱ አንደበት እንስማው እጁ ነው እሺ ያረሳ እጁ ተሰበረ ሲጫወት አልጋ ላይ ወጥቶ ጥፍ እጁ አሁን ራሴ ጠጎንኩትና አላምን ብሎ ባሌ ነው አኪም ቤት ካልወሰድኩ ባሌ አትውሰደው አስረዋለሁ ሁለታችን ልንጣላ ሆነ ይዞ ሄደ ይዞ ሲሄድ ምን ልታርገው ነው በትክክል አስረዋለሁ በኋላ ኤክስሬ ስለሳ ትክክል ነው ይዞ ነው ተመለሰ ገጥሟል ተባለ አዎ እኔ ያስተካከልኩ ወዲያው እጥፍ ብሎ እኮ ጭልፋ መስሏል እጁ አይመስልም አስተካከልኩት እና በዛ ነው የጀመርኩት አዎ ስለዚህ የባህላዊ ህክምና መነሻው መጀመሪያው ጀማሮ ከልጆች ሆኖ ማለት ነው አዎ በልጆች ልጄ በስብራት በሱ ጀመርኩ እንዲሁ ዝም ብሎ ብቻ አንድ ነገር ሲዝ ይሆንልኛል ዝም ብዬ ግን ማያት አልችልም ያደኩበት ማደግና እኔ ምን የሚሰራው ስራ አይማጣጣንም የመድኃኒ ዓለም ስራ ነው እትዬ ወዳሴ እንግዲህ እንዳሉን እርሶ ከሀብታም ከባላባት ከሚባልበት ቤተሰብ ወጥተው ነው ወደዚህ የመጡትና በስራ አጋጣሚ መተው እዚህ ደግሞ ያው ኑሮ እዛ እንዳለው አልጋ ባልጋ አልሆነም አሁን ላለው ትውልድ ወይም ደግሞ ለተመልካቾቻችን ይሄንን ፕሮግራም እየተከታተሉት ላሉት ማህበረሰቦች ከታች ተነስቶ ደግሞ ከፍ ማለት እንደሚቻልም እርሶ አንዱ ማሳያ ነውና እንደው ትንሽ በዛን ጊዜ የነበረው ቦትን ውጣ ወረደው ለሌሎችም ማስተማሪያ ይሆናል ብለን ስለምናስብ ያቺን ነገር ቢያስታውሱን ምንም መቼም ፈተና ይኖራል እኔ አሁን ከአባቴ ቤት ወጥቼ እዚህ ያ ሁሉ ሀብት ረግጬ አድጌ እንደ እንቁላል እየጠበቁኝ ምግብ ወተት ነው እንጂ ሌላ ምግብ አልበላም ወተት ነው ያደኩና ይሄን ሁሉ ፈተና ማያቴ ደስተኛ ነኝ ጥሩ ነው ሰው መፈተኑ ጥሩ ነው ሁሉ ጊዜ አልጋ በአልጋ አይኖርም እኔ ግን አንድ ቀን ከፍቶኛ ያቀም አንድ ቀን አጣን ብዬ ለሰው ጎረቤቴም እሳት ክርቢት ጭሬ ነው እንጂ እሳት አለምንም ማንም ጎረቤቴ ይመሰክራል ራሴ ጭሬ ካልሆነ እንደዚህ ጥልቅ አይደለም እፈራለሁ የራሴ ፍራቻ ነው መኖሬ እና ያለፍነው አንድ ቀን በቤቴ ምንም እህል ጠፋ ጥሩ ነው ችግር ማለት ደሞዙ ቀረ 15 ቀን ሌላ የለማ እኔ አልሰራም ስለዚህ እና ብዙ ነገር የሰራሁት ነግርሻለሁ አሁን ሻይ አፍልቼ ለልጆቼ ሰጥቼ ሻይ ጠጡና ብዬ ሄዱ ትምህርት ቤታቸው ሲመለሱ ወረቤቴ ነገረች ምን አደረግሽ አይ ይገሳ ትግሬዋ ቤቷ ጽድድት ታርጋ አልጓ ላይ ወጣለች አራስ ነኝ ለዛይድ ወልጅ ያለው አሁን ልጆች እስከሚመጡ ከትምህርት ቤት 20 ብር አምጥታ አልጋይ ላይ ወረወረችልኝ የምልጌታ አምስት ነፍስ አይማረው ሄዳለች ደነገጥኩ አልቅሼ ነው አልጋ ላይ እናት አባቴ ያቱ ልጆቼ ሳይበሉ ሄዱ ብዬ ዛን ጊዜ ያለቀስኳት ትልቅ እንትኑ የሚታየኝና እሱ ወደ ስራ ሄዷል ባዳ አፍሪዳ ለልጆቼ ሳልሰጥ ማያት ችግር ጥሩ ነው እና ያችን 20 ብር ላነሳ አልቅሼ እንዴ ማን ነው የሀብቶም ልጅ ሚልሽ ማን ነው እንደዚህ ሚልሽ ምን አረጋጋኝ አምላክ ራሱ ብድቅ አረኩና
10 ብር ይዤ ሄጄ 1 ብር ከ50 ዘረዘርኳት ዘርዝሬ የ1 ብር 5 ዳቦ የ50 ቲማቲም 2 ጀሪካን ቅቤ ይዤ መጥቻለሁ። ይሄ ባለ 20 አንዱ ሩባ ጎደልኩበት ጎጃም ለሰው ሰጥቼ እና አሁን ቅቤ ያለኝ ስልስ በርበሬ ያለኝ ስርስር ታርጌ ለልጆቼ ስመጡ ሰጣሁላቸው። እሱ ሲመጣ ደግሞ ማን ቤት ደግሞ ገባሽ ብሎ እንደዚህ ማን ይቻለኝ ሳንበላ የባሰ እሱንም በቃ ከየት አመጣሽ ብሎ ደነገጠ። ደሞዝ ይዞ መተወረወረልኝ አልበላም ድፍት ለማለት እሱንም ተናዶ በኔ እንትን ችግር ቦታ አይተሽ ማታቂኝ እንደዚህ መጣሽ ብሎ የእግዚአብሔር ነገር ነው ማያጥሩ ነው። እና አሁን እኔ እንጥል ቆራጭ እንደዚህ አድራጊ ስባል በቃ ድንቅ ይሆንብኛል። የመድኃኔ ዓለም ስራ ነው። ቅድም አንስተውልኝ ነበር የትዳር ሁኔታውንና በ8 አመቶ እንደታጩ እንዳገቡ ያው እስካሁንም ደግሞ እንደማያው አብራችሁ ናችሁ። አዎ በትዳር ረጅም አመት በትዳር ስንሰጥ በአደራ ነው። ሴቶቹ ተፈትሸን በአገራችን አባቴ ደግሞ ኃይለኛ ነው። በቃ ልጆቼ ሳትነኩ መልሱልኝ ኃይለኛ ነው አባቴ። ስለዚህ እንደዛ ተንከባክበው መልሱን ወንድ ላይ ምን ሄድ አይደለንም የ8 እና የ10 አመት። ስለዚህ ያው እሱ እግዚአብሔር መቼም ጊዜ በቃል ኪዳናችን በተክሊል ነው የተጋባን። ተክሊሉ ዝላ ያርገው ከሱ ጋር እጄ ለምን ከሱ ታርገኛለህ ሲለው እንደዚህ ነው የሚባለው እያሉ ቃል ኪዳን ሲያስገቡ ልጅ ስለሆንኩ እንደዚህ ያርገው ነው የተጋባን። ግን እኔ ካለሱ ሌላ ምንም አውቀው ነገር የለም። ያው ይሄው ሁሉ በረሃ ሲንከራተት ማንም ሰው የነካኛ ማንም ነብር ነኝ ለራሴ ማንም በጣም ተዳባዳቢ ነበርኩ። ከፍ እየጠበቁ ጋሶቹ ለኔ ማሳቂያ እንዲሆናቸው ሰብስበው ትልቅ ነው ቁመቱ ላይ የደረሰ እንደ ነብር በጃርባ ወጥ ብድግ አርጎ ጉድጓድ ውስጥ ያልካለ አይደለም የጉድጓዱ እባብ እዛ ውስጥ ተጠቅልሏል። ክትት አረገኝ እግሬ ዋይ የዘልዬ ፍርብዬ እዚህ ላይ በጃርባው ላይ ሁኜ በጃርባው ነው እሱ ከፊቱ ለህንዛ አረ በጥፍ ኃይለኛ ነበሩ ማለት ነው። ኃይለኛ ነኝ አገር ያወቀ ኃይለኛ ነበሩ። እግዚአብሔር ይመስገን ከቤተሰብ ያደኩ አባቴም ኃይለኛ ነው እኔም ኃይለኛ ነኝ። ግን አሁን በርዶልኛል እግዚአብሔር ይመስገን። ስንት አመት ቆዩ በትዳር? 68 አመት ቆዩ። እሺ ጋሼ እርሲ ወደ እርስዎ እንምጣና እንተዋወቅ። መጀመሪያ ማንም በልርሶን ወልደ ስላሴ ወልደ ማርያም። እሺ ጋሽ ወልደ ስላሴ ወልደ ማርያም እንግዲህ ከትዬ ወዳሴ ጋር ቅድም እሳቸውም እንዳነሱልን የ8 አመት ህፃን ሆነው በጣም ረጅም አመት ነው እንዳሉን ደግሞ 68 አመት በትዳር መቆየት ማለት በጣም ብዙ ነው። እንደው መጀመሪያ ያው መነሻችንም እሳቸው ናቸውና የባህላዊ ህክምና ባለሙያ እንደመሆናቸው መጠን ባለቤቶት የባህላዊ ህክምና ባለሙያ ናቸው። ለርሶ ምን አይነት ስሜት አለው ወይም ደግሞ የባህላዊ ህክምና ስራቸውን በሚሰሩበት ጊዜ እርሶ ጋር ያለው ስሜት ምን ይመስላል? በምን መልኩ ይደግፏቸዋል? መጀመሪያ አሁን ቅድም ያለችው እኔ ብረት ነው የምሰራው ማሽኒስት ነኝ እና አሁን ስራ አለኝ አለ እንዴ አልኳት። ብዙ ጨቀጭኝ ሰጥቷት እኔ የሰራው ከዛ በኋላ ያው በዚህ ኖሮች አሁን ደግሞ ጭቅጭቅ ሲነሳ ተወቹ ፖሊስ በዛ ቀር ተወቹ እሱ ከዛ በኋላ አሁን ሰራ ያለችው ቀላል ስራ ዝም ብሎ ቀመም ባምሰጣቸው ለምሰጠው እንደዚህ ሁሉ ቀርተዋል። ግን ስትጀምረው በግድ ለምንድን ነው አንቺ እንደዚህ የከለከልኳት አልፈልግም። ለምን እኔማ ማጣው አባተኑር እንጂ ለምንድን ነው እንደዚህ ያልኩ በዚህ ነው ነበር ነው። ስለዚህ ትዬ ወዳሴም ቢያሻፈረኝ ብለው ነው የጀመሩት። አዎ እንደው መጀመራቸው ለመልካም ሆኗል፣ ያው ለኛም ተርፈዋል። እኔ ራሴ አንድ ታሪክ አለኝ ከትዬ ወዳሴ ጋር ልጆኜ የሆነ ቁስል ነገር ወጥቶብኝ ነበርና ሆስፒታል ሲሄድም የሆነ መድኃኒት ይሰጠኛል። ልክ መድኃኒቱን ስጨርስ ነገር ተመልሶ ይመጣልና እሳቸው ጋር መጥቼ የሆነ የሚቀባ ነገር ቀብተውልኝ በሁለት ቀን ውስጥ ነው የተወኝና ያው እኔም ይሄው ምስክር ነኝ። አጋጣሚ እና ዝም ብላ በድፍረት ለማደችው ነው እንጂ እሷ ለምሳሌ አንገቷ ላይ እንደ ባጭ ወጣባት ምናምን ቀብታው አልቆሰለም። አሁን የጠበሳ እንዳላት አይታወቅም። ዳነ አይቆስልም እጃ አይቆስልም። ሁሉ ነገር
አይቆስልም እጇ። እንግዲህ አንዳንድ ሰው ይሆንለታልና አይቆስልም እጇ። በዚህ የተነሳ እንዲህ ስትል ያው የሚያደሙት ነገር ሁሉ ተወች። አሁን ልጆቹ ማልደም እኔም አልደኩም ከመጀመሪያው አው ትተናል ሰላም ነን። አሁን ልጆች ዝም ብሎ አንዳንዴ ምግብ ቢያላቸው ምናምን እንደዚህ ታከመው ተዋለ። መልካም። ስንት ልጆች አፈሩ እንደው በዚህ ሁሉ የትዳር ቆይታ ጊዜ ውስጥ? አሁን 7 አለ። አንዷ ሞታለች። 8 ነበሩ። አዎ ይሄ ደግሞ እሷ ቤት ቁጭ ብላ ታሪኩ እንደተነሳ ትናንሽ ሆነን ነው። ከዛ በኋላ እኔ ሳርግ ደግሞ መውለድ ጀመር። ቤት ነች። እኔ ደግሞ ትምህርት ቤት ገባሁ። ከአንደኛ ጀምሮ እስከ 12ኛ እሷ ቤት ቁጭ ብላ እኔ ተማሪ ነኝ። በክረምት ሲመጣ ነው የሚረገዙ ልጆቹ። ሰኔ ሲመጣ እና ስራ ሲይዝ ከዛ ከነበርንበት ገጠር እናቷም ቤተሰብ የነበሩ እኔ እዚህ አመጣችሁ። እዚህ ስንመጣ ደግሞ በመሃል ጦርነት ተነሳ። የሰሜን ግርግር ተፈጠረ። እኛ ተቆርጠን ሊቀረን እንጂ እኛ እኔ ተቀጠርኩ እንጂ ጥሎች የተሰጠን በሬዎችም ላሞችም ነበር። ግን የት አድርገን እንጠቀምባቸው? መጠቀም አልቻልንም። እና በደሞዝ ብቻ ሲሆን እና በዚህ ነው ይሄ ነው። እሺ ጋሼ እንደው እትዬ ውዳሴ ስማቸው ሲነሳ ከዚህ ከባህላዊ ሕክምናው ባሻገር በደግነታቸውም ይታወቃሉና እዛ ተፋጠጥ የራበው ሰው መጥቶ በልቶ ከሌለክ ችግር የለውም ተብሎ የሚሄድበት እንደዚሁ ደግሞ ሕክምናን ፈልጎ የመጣ ሰው ችግር የለውም ሂዱ ይባልና መዳናቸውን ሲያረጋግጡ እነዛ ሰዎች ከዛ በኋላ መጥተው ድነናል ብለው ካሳዩ በኋላ ክፍያ የሚከፍሉበት ሁኔታ አለና ከሕክምና ባለሙያነታቸው ከባህላዊ ሕክምና ባለሙያነታቸው በተጨማሪ ልዩ የሆነ ደግነትም አላቸውና ነው በርሶ አንደበት እንዴት ይገለጻል ይህ ምግባራቸው? ደግ መስራታማ ደስ ነው የሚል እኔ ራሴ እንትን ይሄንን ምደግፈው ነው። አሁንም ድረስ ከዚህ በአቅሟ ዝም ብለው ያልሆነ የሆኑ ሰዎች መጥተው ሲለምኑ ነው የሚውሉ። ይሄ እንኳን አይባልም። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ እንላለን። እየተከታተላችሁ የምትገኙት ከድሬዳዋ ቴሌቪዥን ወደ እናንተ እየደረሰ ያለውን ልዩ የበዓል ፕሮግራማችን ነው። እንግዲህ እኛ ደግሞ በዚህ በእትዬ ውዳሴ ቤት የፋሲካን በዓል ሞቅ ደመቅ አድርገን እያሳለፍን እንገኛለን። አጠገቤ ደግሞ ልጃቸው አለች። የፋሲካን በዓል ለማክበር ከፈረንሳይ ድረስ ነው የመጣቸው። በድጋሚ እንኳን ደህና መጣሽ ገኒ። እሺ ራስሽን ያው ትታወቂያለሽ ለፎርማሊቲ ያክል ራስሽን አስተዋውቂልን። እንግዲህ ያው ገነት ወልደ ስላሴ ይባላለሁ። የወይዘሮ ውዳሴና የተወልደ ስላሴ ስድስተኛ ልጅ ነኝ። ስድስተኛ ልጅ ያው አንድ እህታችንን ብናጣ ስድስተኛ ልጅ ነን። 8 እንደመሆናችን መጠን ማለት ነው። መልካም እንኳን አደረሰሽ። እንኳን አብሮ አደረሰን። እሺ ዛሬ እንግዲህ የተገናኘ ነው ያው እትዬ ውዳሴ የድሬዳዋ ውስጥ አሉ ከሚባሉ ብርቅዬ እናታችን ናቸው በባህላዊ ሕክምናውና የእሳቸው ልጅ እንደመሆንሽ መጠን በተለይም ደግሞ በዚህ ከባህላዊ ሕክምናው አንፃር እንዴት ትገልጫዋለሽ? እናትነቷ ያው ለኛ ከልጅነት ከእድገት እሷ ብቻ ሳትሆን ደግሞ አባታችን ሁለቱም ከየት እንደመጡ እንዴት እንዳደጉ ቀደም ተናግረዋል። ያንን መንገድ ይዘው ነው እኛን ያሳደጉት ያስተማሩት። ያው ስንታመምም ሐኪም ቤት መናናቅም እናታችን ነች። ሆዳችንን ቢያመን ሆዳችንን አሽታ መድኃኒት ሰጥታ እንጂ በየሆስፒታሉ በየጊዜ እንኳን አንሄድም ነበረ። ከኛም አልፎ ተርፎ ልጆቼ ሲታመሙ ያው እናቴ ነች ሁሌ የምታክማቸው። አሁንም ቢሆን የባህላዊ ሕክምና የምትቀማመመውን ይዤም ሄዳለሁኝ። ልጆቼ ሰማቸው ያው ለምን የሚያስፈልገውን ለምን ብላ ስለምትሰጠኝ እጠቀመዋለሁኝ። የብዙ ልጆችን እያዳነች ደግሞ ለልጅ ልጆቿ ምን ጥያቄ የለውም እንዳልሹ ነው። እንግዲህ እትዬ ውዳሴ እንኳን ለእናንተ ይቅርና ለሁሉም የድሬዳዋ ማህበረሰብ እናት ናቸው፣ መድኃኒት ናቸው። እጃቸው ያሽላል። ያው ቅድምም እንዳልኩት አንቺም እንዳልሽ ሆስፒታል መሄድ ሳያስፈልግ እቻቸው የነኩት ነገር እኔ አላቅም ብለዋል። እሳቸውን ብቻ ምነካው ይድንልኛል ነው ያሉትና እንደው በተለይም እንደ ልጅ ቤት ውስጥ ያው የምታሳልፍ የልጅነት ጊዜ ይኖራል። እሳቸው ደግሞ እንደሚታወቀው የባህል ሕክምና ባለሙያ ናቸው። በልጅነት አይምሮሽ በሕክምናው በሚሰጡበት ጊዜ ወይ የተፈጠረ ነገር ሊሆን ይችላል ከሕክምናው ጋር ተያይዞ እንደው የምታስታውሹ ነገር ይኖራል?
ያው ብዙ ጊዜ ኑ ልጆች ልታከም ብዙ ጊዜ ቤተሰቦች አይዞም ኑ ያዙልኝ ስትል ያን ልጆች ስንይዝ ያው የሚያለቅሱትን እናትና አባት ማየት ስለማይፈልግ ሲወጣ ያን እናገዛታለን። ያው አንዳንድ ነገሮችን ማቀራረብ እናገዛታለን እና ያለን የምታረገውን ነገር ሁሉ ማለት ነው። በቃ ከልጅነት እስከ እውቀት እንግዲህ ያው አሁንም ቢሆን እንግድነትን ብመጣ ጧት ያው ሲያለቅሱ ልጆች ኢንተርቬንሽን አረጋለሁ። ልጅ ማባበል አይ አልይዝም። አሁን እንኳን ያው ልጆች እናት ስለሆንኩኝ ያው ልጆች ማባበል ከረሜላ ሰጣለሁ፣ አባብላለሁ። ከጎኗ ነኝ። መልካም። እሺ ገኒ፣ አንቺም ያው ቅድም በመግቢያ ላይ እንዳልኩት ድሬዳዋ ውስጥ የራስሽ የሆነ ብራንድ አለሽ የምትታወቂበት። በጎ ተግባራቶች ላይ ተሳተፊያለሽ፣ ስፖርቱን በደንብ ትደግፊያለሽ። አንቺም ደግሞ ስፖርተኛ ነበርሽ፣ አትሌት ነበረች የሚል መረጃዎች ደርሰውኛል። እስቲ ምን ነበር ያንቺ የልጅነት ጊዜ፣ በተለይም ደግሞ የራስሽ ከዚህ ከአትሌቲክሱ ጋር ማያይዘሽ አሁን የምትሰሪያቸውን የበጎ ስራዎች አንሽልን? ያው ባጭሩ እንግዲህ ያው የተማርኩት አቡነ እንድርያስ ትምህርት ቤት ነው። ትምህርት ቤት ውስጥ ነበር የምንሮጠው ስፖርት ውድድር ሲደረግ፣ በዛ ላይ ያው ሳሸነፍ የትምህርት ቤቶች ውድድር ላይ ተብሎ ስቴዲየም ድረስ ሄደን የምንወዳደረው። በዛ ውድድር ላይ እንደገና ሳሸነፍ ያው ለክልሎች ለድሬዳዋ ክልል ሲመረጥ አባቴ እንድንማር እንጂ የስፖርት እንድንሮጥ አይፈልግም። ከዛ ያው የስፖርት ኮሚሽን ኃላፊዎች ምን መጥተው አባቴን አስፈቀዱት፣ ጠየቁት። እኔ ትማራለች እንጂ ስፖርት አደርጋለች ብዬ አስቤ አላቅም ነበር። ልጅ ያለ ተደብቄ ነበር ምሮጠው። ከዛ ያው በቃ ሲፈቀድልኝ በሩ ተከፈተ። ያው ድሬዳዋ ወክዬ እስከ አዲስ አበባ ድረስ ሄጄ ተወዳደርኩኝ ለ2-3 አመታት የበለጠ። ከዛ ያው አዲስ አበባ ላይ ብዙ ሳሸንፍ አዲስ አበባ ላይ ገባው 2ኛ ዲቪዚዮን ክለብ ላይ ኪራይ ቤቶች እዛ ለአንድ አመት ሮጥኩ። ከዛ ለአዲስ አበባ ክልል ተመርጬ ደግሞ ሻምፒዮን ሲሆን 1ኛ ዲቪዚዮን ክለብ ባንኮች ክለብ ገባው። እዛ አንድ አመት ሩጫ እዛ ያው የ400 መሰናክል ሻምፒዮን፣ 400 መሰናክል፣ 400 ኖርማል፣ 400 ዱላ ቅብብል ሱሱ ላይ ብዙ የወርቅ ሜዳሊያዎች አሉኝ። ከዛ ያው በቃ እዛ ጋር አለቀ የአትሌቲክስ እንትኔ። ያው ፈረንሳይ ሲሄድ ደግሞ ያው በግሌ የተለያዩ ማራቶኖች ምናምን እሳተፋለሁኝ። ፈረንሳይ ያው ልጆች ብዙ ከመውለዴ በፊት አሁንም አለሁኝ ለጤና ስፖርት እንጂ ያው በውድድር ዓለም በዚህ እድሜ ቀረ ቆየ። መልካም። ስለዚህ የአትሌቲክሱ ነገር ከኢትዮጵያም አልፎ ፈረንሳይም ስትሄጂ ተከትሎሽ ገብቷል ማለት ነው? አዎ የግድ ነው። እዛ ብዙ ማራቶን የሊዮን ተሳተፍ ያለው የላሮሼል ለድርጅቴ ለምሰራበት ለነሱም ተወዳድሬ ያለው። ከዛ ያው የመጀመሪያ ልጄን ስወልድ ኑሮና ልጅ አንድ ላይ ራሱ ስፖርት ሆነብኝ። ስለዚህ ለጤና እንጂ ለውድድር ተውኩት። ያው ግን ያው በስፖርት ዓለም ያለፈ ሰው ከደም ስሩ አይወጣም። ስፖርት ይወዳለው። አሁንም ቢሆን ለሆቢዬ ለጤንነቴ አደርጋለሁ። መልካም። ወደዚህ ወደ ድሬዳዋ ስንመጣ ደግሞ ለድሬዳዋ አለው በማለት ከሚንቀሳቀሱት የሀገሪቷ ተወላጆች ውስጥ ግንባር ቀደሙ አለሽ። ብዙ በጎ ተግባራትን ታከናውኛለሽ። የአረጋውያን የጤና መድን ሽፋን ትከፍያለሽ። እንዲሁም ደግሞ የስፖርቱንም ትጥቆሽ በማሟላት ለካባ ዲቪዚዮንም ማየት እንችላለንና የተለያዩ ተግባራትን ታከናውኛለሽ። እንደው ቅድም ከትዮዳሴ ጋር ስናወርጋ እሳቸው የሚያደርጉት የበጎነት ተግባር አለና ይሄ የበጎነት ተግባርሽ ከሳቸው የወረሽው ነው የተቀበልሽው ነው ብዬ አስባለሁ። እንዳሁን ላይ እየሰራሽው ያለሽው ነገር ለድሬዳዋም እያረግሽው ያለሽው ነገር በቅርቡም ደግሞ የፈረንሳይ ሀገር እንግዳ ይዘሽልን መተሽ ነበር በስፖርቱ እና ብዙ ተግባራትን ታከናውኛለሽ። ስለዛ እስቲ አጫውችን። ያው ባጭሩ የመጣንበትን ካረሳን ሰውን ረሳው። እኔ ልጆኜ ስፖርት ስሮ እንዳልኩት ቤተሰቤ አቅም በባዶ እግሬ ነበር መጀመሪያ የሮጥኩት። ከዛ ሸራ ላይ ገባን እንጂ ያው እንዳሁን ጊዜ ስኔከር ስፓይክ አናቅም ነበረ። ክለብ ስገባ ነው አዲስ አበባ ስፓይክ ምንም የደረሰን እና ያው የመጣንበትን ካረሳን አንረሳም ሌሎቹን ማለት ነው። እና የወጣቱ በተለይ ድሬዳዋ አሁን ያለውን ስፖርት እና ልጆቹን ሳይ ያው በደም ስሬ ስላለ የስፖርት ፍቅር ልጆች አሁን ጓግተው እኔ ልጆኜ ስለጓጓው ያ ነው በልብ የሚመጣውና እንዲጓጉ ሳይሆን ያው ሰርተው እነሱም ወደፊት ከሚደርሱት አላማ እንዲደርሱ በሚል ነው የቻልኩትን ማድረግ የምፈልገው ማለት ነው። እያረኩም ያለሁት
መልካም በጣም ደስ ይላል። ተመልካቾቻችን እንግዲህ የእትዬ ውዳሴና የጋሽ ወልደ ስላሴ ልጆች የነሱን አሪያ በመከተል ነው። ገኒ በዚህ በደግነቱ በለጋስነቱ አለች። ሌላ ልጃቸው ደግሞ አዲስ አበባ የሚገኘው አብርሃም ደግሞ የጋሽ ወልደ ስላሴን አሪያ በመከተል በማሽነሪዎች ላይ ኢንተርፕራይዝ ነው። እንግዲህ በሰማሁት መሰረት ከዝቅተኛ ወደ መካከለኛ ኢንተርፕራይዝ አድርገው ሲሸለሙ በአዲስ አበባ የመጀመሪያው ተሸላሚ ነው። የምክር ቤት አባልም ነበር፣ በአንድ ወቅት ተመራጭም ነበረ እና ልጆቻቸውም እንግዲህ ትልልቅ ቦታ ደርሰውላቸዋል። አሪያቸውን ተከትለዋል። በደንብ ገርተው ነው ያሳደጉትና ልጅ ሆነሽ ደግሞ አጋጣሚ ሆኖ አንቺን ያገኘንሽ እነሱም ኖረው ቢያጫውቱን ጥሩ ነበረ። እንዴት ትገልጫዋለሽ? እስቲ ስለ ወንድምሽ ትንሽ ነገር በይ። ያው እንግዲህ ወንድሜ በከፊሉ እንደ አባቴ ማሽነሪ እንደነበረው አባቴ ያየውን ነገር ቀርሶ ወዲያውኑ ይሰራዋል። ወንድሜም እንደዛው ነው እና የተፈላሰፈ ብዙ ነገሮችን ሰራ። እንጨት ማድረቂያ ድሮ ሳይኖር ኮንዶሚኒየም ሲመሰረት የመጀመሪያው እንደዚህ አይነት ማሽን እሱ ነው የመሰረተው እና በዛም ተደነቀ። ኢቨን ቡና ተቆልቶ ሳይሸጥ በፊት ኢትዮጵያ ላይ የቡና ማሽን ራሱ ነው የሚሰራው። ራሱ ሰርቶ መቆያ እሱንም አደረገ እና የተለያዩ ማሽኖችንም ኢቨን የዳርማር ጫማ መስሪያ ማሽኖችንም እሱንም ራሱ ክሬትድ አድርጎ እስከ መንግስት ደረጃ ብዙ እውቅናን አግኝተዋል። እና ራሱ እያነበበ እየተፈላሰፈ እንደ አባቴ ከአባቱ የወረሰው በማንበብ አባቴ እንደሚለው ሁሌ ጭንቅላት ውስጥ የገባ ሲሞት ነው የሚቀበረው እና ሁሉ ጊዜ ጭንቅላታችሁን አሰሩ ነው የሚለው ሁሉ ጊዜ አባቴ። የወንድሜ የአባቴ ተሰጥቶ ነበረው። እሱም ያው በእንደዚህ በተለያዩ ሙያዎች መፈለግ አሁንም ድረስ ነው። ያንዱ ሲያበቃለት ሌላ ይፈልጋል ደግሞ ሁሉ ጊዜ አዲስ ነገር። ስለዚህ አንዳንድ ወስዳቸዋል ማለት ነው። አንቺ ደግነቱን ለጋስነቱን ወስደሻል፣ አብርሃም ደግሞ የማሽነሪውን ነገር ወስዷል ማለት ነው። ይወስዳል። በጣም ደስ ይላል። በዓልን እንግዲህ በአማረና በደመቀ መልኩ እያከበራችሁ እንደሆነ ባለሙሉ ተስፋ ነን። እኛም ደግሞ እንግዲህ እንደምትመለከቱት ሞቅ ደመቅ ባለ ሁኔታ እያሳለፍን እንገኛለን። አሁን ደግሞ እንግዲህ ቡናችን ደርሷል አይደለ? ግን ቡናችንን እየጠጣን ጨዋታችንን የምንቀጥል ነው የሚሆነው። ለእናንተም በዓላችሁ ያማረ የደመቀ እንደሆነ እንመኛለን። መልካም በዓል። እዚህ ጋር ደግሞ እንግዲህ የእትዬ ውዳሴ ወዳጆች አሉና አመት በዓልን ለማክበር እዚህ የተገኙ። እስቲ ከነሱ ጋር ደግሞ እትዬ ውዳሴ በወዳጅነት ደረጃ ምን አይነት ወዳጅ ናቸው? እንደው ከዚህ ከባህላዊ ሕክምናው ጋርስ ምን እንደ ወዳጅ ምን ያዩት ነገር አለ፣ የታዘቡት ነገር አለ የሚለውን ነገር እየተጫወትን ቆይታ የምናደርግ ነው የሚሆነው። እንተዋወቅ መጀመሪያ። ማንም በል። የታለማው አሰፋ። እሺ ታለማው። ዋለች ፈለቀ። እሺ ዋለች። እንግዲህ የእትዬ ውዳሴ ወዳጆች ናችሁ። እትዬ ውዳሴን ለምን ያህል ጊዜ ነው የምታውቋቸው? ምን አይነት ወዳጅ ናቸው? ከኔ ጋር ወደ 38 ዓመት ያህል ጎረቤት ነኝ። እኔ ጉርብትናም ሳይሆን እናቴም እህቴም የልጆቼ እናት ናቸው። ስለሳቸው መግለጽ ይከብዳል። ለምን ሁሉም ያውቀው ነው። በስራቸውም፣ በደግነታቸውም፣ በአስታራቂነታቸውም፣ በመካሪነታቸውም ተነግሮ የሚያልቅ አይደለም። በተለይ እኔ ብዙ ትምህርት ትንሽ ተቆጪ ነኝ፣ አኩራፊ ነኝ፣ ቂመኛ ነኝ። ከሳቸው ግን ብዙ ተምሬ በሳቸው ምክር ብዙ ባህሪ ቀይሬያለሁ። ለኔ እናቴ ልጆቼ እናት ናቸው። ሳኮርፍ ተቆጥተው፣ ስናደድ አቀዝቅዘው፣ ስጣላ አስታርቀው፣ ልጆቼ ሲታመሙ አክመው እኔ መግለጽ ይከብደኛል። ያው የድሬዳዋ ስሙ ሁሉ ቢናገረው አያልቅም ስለሳቸው፣ ስለ ደግነታቸው፣ ስለ ስራቸው፣ ስለ ተግባራቸው እናንተም ተናግራችሁታል። ለኔ ልዩን እህቴም እናቴም ናቸው፣ የልጆቼም እናት ናቸው። ከላይ ያጠቡ ከሄዱበት መተው ቢታመሙ ያስታመሙ አልበላ ሲሉ እያበሉ ያሳደጉልኝ እናቴም እህቴም ናቸው። አሁንም እንደዛ እና መናገር ይከብዳል። ብዙ ታሪክ አላቸው እሳቸው ቢወራ። ለሁሉ ደግ፣ ለሁሉ አዛኝ፣ አይዟችሁ ባይ መካሪ እናት ናቸው። እንግዲህ በቅድሚያ ይሄንንም ድል ስላገኙ እኛም ደግሞ የምንወዳቸው የምናከብራቸውን ሰዎች በያሉ ስለነሱ መናገር ማለት ትልቅ እድል ነው የምለው። በጣም እንግዲህ እኔ እንደምገልጽልሽ
ቢፈቀድልኝ ከጋሽ ወልደ ስላሴ ብጀምር ይቻላል። እንግዲህ እኔ ጋሽ ወልደ ስላሴ በእውነት እንዲህ ናቸው ብዬ መግለጥ በጣም ይከብደኛል። በጣም ትሁት ሰው፣ በጣም ወርቅ ሰው፣ በጣም ደግ ሰው፣ የሚረግጧት መሬት የሚከብዳቸው ሰው ናቸው። በቃ ይሄን ነው የምናገረው ብለሳቸው። በጣም ሰው እንዴት ሆኖ እንዲህ ይፈጠራል አለ። ምን ነው ሰው እንደዚህ አይነቱን ነገር በጎና መልካም ነገር ቢወስድ ብዬ ሁልጊዜ ራሴን እጠይቀዋለሁ። ከዛ በተረፈ ትየውዳሴ እኔ ይሄ ነው ማለት የምችለው ነገር የለም። እኔ ወደ 40 ዓመት ገደማ ነው አሁን ከሳቸው ጋር ስንተዋወቅ። እኔ አንድ ቀን ትየውዳሴ ሰው ሲያስቀይሙ፣ ሰው ሲናገሩ፣ ሲያኮርፉ ቢናገሯቸው፣ ተንደርድረው ቢናገሯቸው ሲያኮርፉ፣ ቅያሜ ሲኖር ፊታቸው ሲለወጥ አይቼ አላቅም። እኔ ይሄ መጀመሪያ ከሳቸው የማየው ባህሪ ነው። ከዛ በተረፈ ሁሉንም ነገር እግዚአብሔር ስጦታ ነው እኮ አንቺ የምታደርጊው ነገር ሁሉ ከእግዚአብሔር የተሰጠሽ ነው። እኔ ለትየውዳሴ ሁሉ ነገር ምለው እግዚአብሔር የሰጣቸው ስጦታ ነው ምለው። መልካም ቀን ሰው፣ ለተቸገሩ ዳባሽ፣ እውነት የሚያደርጉት ነገር እንኳን እንዲታይ የማይፈልጉ አይታዩም፣ ሲያደርጉ አይታዩም። እኔ አሁን ወደ ቤተክርስቲያን አካባቢ ሄደሽ ስታይ እኔ ዝም ብዬ የምቃኘው ነገር አለ። በቃ ምን እንደሚያደርጉ በተለይ እንዲህ አካባቢ በዓል ሲደርስ እንዲህ ሰንበት ምናምን የሆነ ቀን ምንም በቃ የሚያደርጉት ነገር ዝም ብዬ በትዝብታ ያለው በቃ ወደ ራሴ ነው የምመለሰው። እና ሰው መቼም መልካም ነገሩ ተሸፍኖ መቅረት የለበትም። እንዲህ አይነት አጋጣሚ ተከፍቶ ስለዚያ ሰው ስትናገሪ በጣም ደስ ይልሻል። እኛ በተረፈ የዋህ ደግ ሰው ናቸው፣ ሰው አክባሪ ናቸው። በእጃቸው በልተን በእጃቸው ጠጥተን እንደ ቤተሰብ እንደ እናት ጎረቤት ማለት እኔ ይከብደኛል። እናታችን ናቸው፣ በቃ እናት አባታችን ናቸው። መካሪ ናቸው። ማንንም ሰው እያንዳንዱን ሄደሽ ብትጠይቂ ሁሉም ሰው የሚነግርሽ ነገር ነው። በቃ ይሄን ነገር እኔ አንድ ቀን የታዘብኩት ነገር ቢኖር እሳቸው ፈረንሳይ ነው እንዲህ ሄዳሉ። አንድ ሶማሌ ነች ትመጣና ለሕክምና ነው የመጣችው። ስታልፍ በአጋጣሚ ደጅ ሲሄድ ጧት ነው ሲሄድ ጠይቅ አያ የለችም ይሏታል። ለካ ወታ የለችም አሉኝ። የት ነው እንዴት ነው የማገኛት? ስለ የሉም እኮ እሳቸው በአገር አልኳት። አለቀሰች። ቆማን ያለቀሰችው። እኔ እንዳውም ለእሳቸው በትዳርም ህይወት ቢሆን ተጠይቆ ትምህርት እኮ ይሰጣል አይደል እንዴ? ከእንደነሱ አይነት እኮ የምትማሪው ነገር ራሽ የምታረሚበት ነገር አለ ሁልጊዜ። በጣም አሁን እንዳውም ሲጠቀስ ስለሰማው ይሄ ለማንም ስለሚደርስ እኔ በጣም ደስ ብሎኛል። አሁን በእነሱ ከልጆቻቸው መካከል ሆነው እድሜና ጤና ሰጥቷቸው የበለጠውን ጊዜ መልካሙን ጊዜ እያዩ ረጅም ዓመት ረጅም ዘመን እመኝላቸዋለሁ። እንግዲህ እንዳነሱልኝ በዚህ በባህላዊ ሕክምናው ልጆቼን የሚያከሙልኝ እሳቸው ናቸው ብለውኛልና ጎረቤትም እንደመሆኑ መጠን ሊታከሙ የሚመጡ ሰዎችን ያያሉ። እንደው ከዚህ ከባህላዊ ሕክምናው ጋር አያይዘን ስናነሳ እንደው ትየውዳሴ ጋር በሕክምናው ዙሪያ የማትረሱት ገጠመኝ ካላችሁ? ያው አመት በዓል ላይ ነን ዛሬ ደግሞ በዓልንስ በምን አይነት መልኩ ነው የምታሳልፉት እንደ ጎረቤት? እንደ ጎረቤት አሁን እንደምታዩ ምን አጣችሁ፣ ምን አላችሁ፣ ምን የላችሁ ብለው ከጎናችን ቆመው አይዟችሁ ብለው አንዳችን ቢከፋን አይዟችሁ ብለው እንደዚህ አሁን እንደምታዩ በደስታ ነው እስካሁን እያሳለፍን ያለ ነው። ሌላ በሕክምናው ደረጃ ደግሞ እኔ እንጃ እኔ የትም ብትይዚ የእሳቸው ሳይሆን የእግዚአብሔር ስጦታ ነው እጃቸው ማለት ነው። ምንም ሳያደርጉልሽ ነክተውሽ እና እኔ ይመጡና ሲያለቅሱ የላቸውም ሂጂ ያመጣው የለኝም ስትልኝ ታመጫለሽ። ይሄን ያህል ነው ደግነታቸው። ተገልጾ ያልቅ ለኛ ጥሩና ጥሩ እህታችን መካሪ አስታራቂ ናቸው ማይ እና በደስታ እንደዚህ አሁን እንደምታዩ ነው በዓልንም። ስለዚህ በዓልን ሁሌም እንደዚህ ተሰብስባችሁ ነው የምታሳልፉት? እናታችን ናቸው ቀድመን ጠይቀን እስኪመቸን ደውለን እንኳን አደረሰው ብለን መተን አብረን በደስታ የምናሳልፈው እስካሁን ድረስ ማለት ነው። እና ደግሞ ያው ልጃቸውም ተተክታለች። ምን አጣችሁ ምን ጎደላችሁ ብላ ሁላችንም ዳብሳል። ሁልጊዜም ዘውትር የምናደርገው በዓል ሲደርስ መቼ ጎረቤቶቻቸው መቼ እሳቸው ጋር ሄደን መቼ ደርሰን መቼ ተቋድሰን ይሄ በቃ ፍላጎታችን ነው። በመጣንም ጊዜ በፍቅር በደስታ በሰላም ሁሉን ነገር አብረን በልተን ጠጥተን የምንሰናባበት ቤት ነው። ትልቅ ቤት ነው። በዚህ መልኩ ነው የምናከብረው። በጣም ደስ ይላል። እንደገለጻችሁልኝ ሁለታችሁም የረጅም ጊዜ ወዳጆች ናችሁ። ይሄ ደግሞ በጣም ደስ የሚል ነገር ነው። እንግዲህ እናንተንም በዚህ አጋጣሚ ልናመሰግን እንወዳለን።
ውዳሴ ወደ እርሶ ልመለስና ጎረቤቶ ሲያነሱ እንደው የሆነ ነገር ትዝ አለኝና ፈረንሳይ በሄዱበት ጊዜ ኤርፖርት ውስጥ አንድ ግለሰብ አግኝቶት የድሬዳዋን ሕዝብ ለማንጥለው ነው የሚሄዱት ተብለው ተጠይቀዋል። እስቲ ያስታውሱን እሱን ጊዜ። አውቃለሁ፣ እሱን አረሳው። ድንግጥ ነው እኮ አንቱ ሲለኝ አቤት አለ። የድሬዳዋ ሕዝብ ምን እንዴት አድርጎት ነው የምትሄዱ? መሄዴ ማን ነገር ለራሴ እንደ ሌባ ሽኩክ ብዬ ነው መሄድ ያዝኩ። ፈራሁ ለራሴ እንደሚሉኝ ምን ሊያርግ መጣ እዛ ብዬ ነው አስደነገጠኝና አልኩት አይ እመጣለሁ ቶሎ ብዬ ነው የምመጣ ሽልክ ብዬ አሁን ለአንድ ወር ነው የሚሄደው ልጄ ልትወልድ ነው አይጠይቅ እመለሳለሁ። በጣም ያሳዝናል። እኔ እንጃ ድሬዳዋ ሕዝብ እንዴት ነው የሚሆነው ብሎ ሲለኝ መድኃኔዓለም አለ እኔ ብቻ አይደለሁም እግዚአብሔር እሱም ይጠብቃቸው ብዬ አልኩት። እና በሄድኩበት አሁን ኤርፖርት ሲሄድ በምን እንደሚያውቁኝ በራሴ አዲስ አበባ ማአት ናቸው የሚቀበሉኝ። ወይ መጣ ወይ ሲሄድም ሲመጣ ወይ ጉድ የልጆቻችን እናት ሲሉኝ እዚህ ደግሞ ማን አመጣቸው ራሴ ስቅቅላለሁ። እና እግዚአብሔር ይመስገን መድኃኔዓለም ክብር ይስፋ ለዚህ ያደረሰኝ። እንግዲህ መልካም እዚህ ጋር ደግሞ አንድ ሰርተፍኬት ይታየኛል ሽልማት ድሬ አዋርድ ይላል የስኬታማ ሰዎች ሽልማት የምስክር ወረቀት ይላል ውዳሴ ሀብቶም ይላል በሕክምና ዘርፍ ለከተማችን ድሬዳዋና ለሕዝቦቿ ላበረከቱት የላቀ አስተዋጽኦ ይህ የዓመቱ የድሬ አዋርድ የምስክር ወረቀት በታላቅ አክብሮት ተሰጥቶታል ህዳር 7 ቀን 2017 ይላል። እንደው ይህ ሰርተፍኬት ተሰጥቶታል? ተሰጥቶኛል። ሌሎች ሽልማቶችንም ምስጋናዎችንም እንደሚሰጡት እንሰማለን እና ያለን በሚዲያም አዎ አለ። ጋቢም ተሰጥቶኛል። ጋቢ ትልቅ ጋቢ ተለብሻለሁ እዚህ እንትን ላይ ያው ደስ የሚል ነገር ነው። ተመልካቾቻችን እንግዲህ የሚሰራ ሰው የሚያደርግ ሰው በጎ ሰው ደግሞ እንደዚህ በህይወት ባለ ጊዜ መመሰጋገኑ እውቅና መስጠቱ የተሻለ ነገር ነውና እርሶም እንግዲህ ለሰሩት ስራ አሁንም እየሰሩ ላሉት ላበረከቱት አስተዋጽኦ ያው ከልብ እናመሰግናለን ነው እኛም የምንለው። ወደ ትዳር ሁኔታችሁ ልመለስና ከዚህ ቀደም 60ኛ ዓመት የትዳር የጋብቻ በዓላችሁን ደመቅ ባለ ሁኔታ ነበር ያከበራችሁ። ልጆቻችን ነው እንጂ እኛ አስበነው አይደለም። እነሱ እንደዚህ ያርጉኛል። መድኃኔዓለም ስራው ብዙ ነው። ከዛ ከመጣሁበት ቤተሰበይ እንደገና ልጆቼ እንደንቁላል ለሁሉ ባሌና እኔ ተንከባክበው እግዚአብሔር ይመስገን መድኃኔዓለም አንድ ቀን እኔና እሱን ጥልም የለንም ተፋቅረን ነው የምንኖረው። እሱ ለኔ እንትን ይላል እኔም ለሱ አስባለሁ ታሳስበን ነው የምንኖረው። ልጆቻችን ደግሞ ልክ በእኛ ቤት እግዚአብሔር ሰጠን መድኃኔዓለም። ምንም ሲጣሉ ሲደባደቡ አይቻላቅም። ልጆቼ አይደባደቡ ያገኙት በልተው ያገኙት እንትን በፍቅር እዚህ ያደረሰን አምላክ። አው መልካም ይሄንን ያነሳውበትኝ አንደኛው ምክንያት ቀደም 68 ዓመት ሆኖናል በትዳር ብላችሁኛልና አሁን ያለንበት ጊዜ ያው ሁላችንም እንደምናውቀው 68 ዓመት አይደለም ሰዎች በተጋቡ በማግስቱ በሚባል ደረጃ እየተፋቱበት ያለበት ሁኔታ ነው ያለው። ልጆች ያለ ወላጅ የሚቀሩበት እሱ ደግሞ ያው ሁላችንም የምናውቀው ነው። ይሄ ብለን ባንዘረዝረውም የራሱ የሆኑ ችግሮች ያመጣል። ከቤተሰብም ባለፈ እንደ ሀገርና አሁን ላለው ትውልድ እንደ አርአያነታችሁ በትዳር የመቆየታችሁን ሚስጥር ምን ብላችሁ ትገልጹታላችሁ? እንደው መልእክት ቢያስተላልፉልን ጋሼ እርሶም አንድ ላይ ሆነው። ባሌ እንግዲህ ቅዱስ ነው። እሱ ችሎኝ ለኖረ ለኔ አመሰግናለሁ። እሱ እኔ ኃይለኛ ሆኜ እሱ ችሎኝ የኖረ እውነቴ ነው የሚላችሁ። በኃይልነቴ ስንት ተንጋላቶ ነው መከራ አይቶ ሲያመኝም ተንጋላቶ ምን ብሎ ያመኝ ነበር በረሃ ላይ ከኔ ጋር አንቱን ያለኝ በጣም ያመኝ ነው። ግን ሳይሸለቸው እዚህ ያደረሰኝ የሱን ልፋት ለልጆቼም የሁሉ ጸጋ ያመጣልን መድኃኔዓለም ክብር ይስፋ ለመድኃኔዓለም። እንደዚህ እንደርሳለን ብዬ አላሰብንም። ልጆቻችን ደግሞ ሄደው ገና ስራ ሲይዙ ለኛ እንደው እንደ ሰርግ አድርገው ይሄው ሁሉ ማድረግ እኛ አይደለንም ራሳቸው ልጆቼ። አዲስ አበባም ከውጭ ስንመጣ ሆቴል ተከራይተው እዛው ስንት ጊዜ ነው የተደረገ። እዛው እንደዛ የማን ነው ለልጄ ልጅ ቀለቤት ነው ብለን ስንገባ ወልደ ስላሴና ውዳሴ ሲሉ ስልምግጥ አለ። እኔ እስከሰብ ይገብ አልደነገጥኩም። ደግሞ ልጆቼ ያሳፍራለሁ ብዬ ገባሁና እስከስ አልኩ ዝም ብዬ። ያው እንግዲህ 60 ዓመት ጋብቻቸው ከእህቴና ከወንድሞቼ ጋር ከሁሉም ጋር ተስማምተን
ወንድም እህቶቹን የአባቴን የእናቴን ደግሞ አይታት የማታውቀውን እህቷን ከልጅነት የተለያዩትን ከአሜሪካ ድረስ አስመጥተን ብዙ ሰርፕራይዝ አደረግናቸው። ያው ለእኛ ብዙ ለፍተው ጥረው ከማንም በላይ አድርገው ስላሳደጉ እኛ ደግሞ ይህንን እናቴ ያው በሰርግ አልተዳርኩም ስትል ስለነበረ የ60 ዓመት ጋብቻቸውን ምሳሌ ለእኛ እንዲሆኑ ብለን አደረገን። ያው ሰርግ ማለት ነው። ከዛ ደግሞ 65 ዓመታቸውን አዲስ አበባ የባህል ምግብ ቤት እዛ አዘጋጅተን ቤተሰብ ሁሉ ጠርተን አላወቁም። እነሱ እራት ግብዣ ተጠገብተው የመጡ መሰላቸው። ከበር ላይ ሲገቡ የባህል ተወዛዋዦቹ ጨፋሪዎቹ ስማቸውን እየጠሩ ሲሉላቸው ካባ አዘጋጅተን ነበር። እዛ ሲገቡ በር ላይ ካባ ህዝቡ ሁሉ የጨፈረላቸው 65ኛ ዓመታቸውን አከበረን። አሁን ደግሞ እግዚአብሔር ከፈቀደው የዛሬ 2 ዓመት 7 ዓመታቸውን ለማክበር ያብቃን። ያው መልካም አሜን። አዎ ትልቁና ዋናው ነገር እሱ ነው። በጣም ደስ ይላል። ጋሽ ወልደስላሴ እንደው እርሶስ ይሄን ያህል ዓመት በትዳር የመቆየት ሚስጥሩ ምንድነው ብለው ያስባሉ? ወል ስንጋባም እንደ ትልቅ ሆነ እንደ ከተማ የተጋባን አይደል፣ በቤተሰብ ነው የተጋባ ነው እና በዚህ የተነሳ መጀመሪያ እኔ ከተጋባን በኋላ ትምህርት ቤት ገባሁ። እሷም ክረምት እመጣለሁ እየተወለዱ ልጆች ይዤን ስራ ዓለም የገባሁ እና ሚስጥሩማ አንድ ላይ አደግነው እንደ ቤተሰብ ነው። ትንሽም ራቅ ይላል እንጂ ዝምድና አለን እንደ እህቴን የማያውቅ ሌላ እንትን የለውም። እና ባለቤቱ እሱ ይላል ሰው እንጂ እኔ ግን ምንም እህቴን ነው ማለት ነው። ያው ካላቸው ቅርርብ የተነሳ ከባልና ሚስትነት በዘለለ እንደ እህትና ወንድም ነው የምንተያየው ነው። በጣም ደስ ይላል። እትዬ ወዳሴ እንግዲህ እዚህ ጋር ደግሞ ፊት ለፊቴ ከፈረንሳይ የመጡ የገኒ ልጆች ይታዩኛል። አዎ ስንት ልጅ አሉት? መድኃኔ ዓለም ጋራ 22 ናቸው። እንግዲህ እግዚአብሔር ይመስገን በወለዱ ቁጥር ስጠይቃቸው እንደዚህ ደርሰልሻል እንደዚህ ልጅ ውለዱ ነው የሚላቸው። እኔ መድኃኔ ዓለም ክብር ይስፋ ምንም ዘሬ ስለሌለኝ ውለዱልኝ የእናንተ ልጅ ለማያት እንዲህ እግዚአብሔር እንደዚህ አይነት ጸጋ ክብር ይስፋ ለመድኃኔ ዓለም አመሰግናለሁ። ለዚህ ያደረሰኝ እነሱ አትቁጠሯቸው ልክ እፈራለሁ እንደዚህ አትበሉ ይሁን እንኳን በዙልኝ። እንግዲህ በቅርቡ ደግሞ ያው የልጅ እንደሚመጣ ተስፋ እናደርጋለን። አሜን። እትዬ ወዳሴ ዛሬ እንግዲህ ያው የፋሲካን በዓል እያከበርን ነው የምንገኘው። ቆንጆ ቆይታ ነው ያደረግነው። እንግዲህ እርሶም እንኳን አደረሰዎት ይበሉልን። እሺ እንኳን አደረሳችሁ። መልካም ፋሲካ፣ መልካም በዓል። ተመልካቾቻችን እንግዲህ ፕሮግራማችን እስካሁን ድረስ የተከታተላችሁትን ይመስል ነበረ። እኛ እንግዲህ በዚህ በእትዬ ወዳሴ ቤት የፋሲካ በዓልን ሞቅ ባለ ሁኔታ ደስ በሚል መልኩ አምሮብን እንደዚህ በምታዩት ሁኔታ ደስ ብሎን አሳልፈናል። እናንተም በየቤታችሁ ሆናችሁ በዓላችሁ ያማረ የደመቀ የሆነላችሁ እያሳለፋችሁ እንደሆነ ባለሙሉ ተስፋ ነን። እኛ ግን ፕሮግራማችንን እዚህ ጋር ምናበቃ ነው የሚሆነው። እንዲህ ደግሞ እንግዲህ እንደምታዩት ምር እንዲልብኝ ያደረገችው ኤልሻዳይ የባህል ጥበብ መሸጫ ነች። ኤልሻዳይ እንግዲህ ለሰርግ ብትሉ ለክርስትና ለየትኛውም አይነት ፕሮግራም የባህል ጥበብ ከፈለጋችሁ ኤልሻዳይ ጋር ትሄዳላችሁ ማለት ነው። ኤልሻዳይ ጋር ሄዳችሁ እንግዲህ የምታጡት ምንም ነገር የለም። ኤልሻዳይ አድራሻዋ ገንደቆሬ የገበያ ማዕከል እንዲሁም ኮኔል ብትሄዱ ታገኟታላችሁ። ኤልሻዳይ ከልብ እናመሰግናለን። እንግዲህ እትዬ ወዳሴ ድሬዳዋ ቴሌቪዥን መልካም ፋሲካ ይላችኋል። እዚህ ጋር ያለውን ኬክ ትቆርሱልናላችሁ ማለት ነው። ይሄን የመሰለ ፕሮግራም እንግዲህ ወደ እናንተ በማድረስ እኔ ሄርሜላ ሃይማኖት በካሜራው በኩል እስራኤል ሙሉ በእምነት አበበ እንዲሁም አዳነ ለማ አብረናችሁ ቆይታ ያደረግን። ቀሪ የድሬዳዋ ቴሌቪዥን መሰናዶዎች ወደ እናንተ መድረሳቸውን ይቀጥላሉ። መልካም በዓል። ኦ ሚሻ ሚሾ ሚሻ ሚሾ ኦ ሚሻ ሚሾ ሚሻ ሚሾ ኦ ሚሻ ሚሾ ሚሻ ሚሾ ገብረሽ ኮይን ገብሮ በሰላሳ ጠምዶ ገብረሽ ኮይን ገብሮ በሰላሳ ጠምዶ ገብረሽ ኮይን ገብሮ
በሰላሳ ጠምዷል